ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ መስከረም 28 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ መስከረም 13 ቀን 310 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ የዝንጀሮ ንጉስ እሱ ይከምር እሱ ያፈርስ በሚል ርዕስ የቀረበውን የዕለቱን የፍኖተ ዴሞክራሲ ሀተታ ከዜናው በማስከተል እናቀርባለን። በመጨረሻም ህዝባዊ አመጽን በሚመለከት ከዓመታት በፊት በፍኖተ ዴሞክራሲ ተላልፎ የነበረ ሰፋ ያለ ትንታኔ አቅርበን ክፍል 1 ፕሮግራማችን ይጠናቀቃል። በቅድሚያ ዜና። በቤኒሻንጉል ጉሙዝ አካባቢ በሰላማዊ ሰዎች ላይ እየተካሄደ ያለው ግድያ አሁንም ያልቆመ መሆኑ ተነገረ። ከሁለት ቀናት በፊት በአካባቢው በዳንጉር ወረዳ ጉብላክ በሚባል ቀበሌ 14 ሰላማዊ ነዋሪዎች የተገደሉ መሆናቸውንና 8 ደግሞ ቆስለው ሕክምና እየተደረገላቸው መሆኑን የቤኒሻንጉል ጉሙዝ የሰላም ግንባታና ጸጥታ ቢሮ አስታውቋል። ከተገደሉት ሰዎች መካከል አንደኛው የውጭ ሀገር ዜጋ መሆኑም ተነግሯል። ጥቃቱን አደረሱ የተባሉ 14 ሰዎች መገደላቸውና 2 ደግሞ ከነሙሉ ትጥቃቸው መያዛቸውንም ቢሮው ጨምሮ ገልጿል። አካባቢው በኮማንድ ፖስት ስር ሆኖ የጸጥታ አባላት የተሰማሩበት ቢሆንም አሁንም ጸጥታው ሊረጋገጥ አልቻለም ተብሏል። ማንኛውም ግለሰብ ከአንድ ባንክ በአንድ ቀን ከ50 ሺህ ብር በላይ በጥሬ ገንዘብ እንዳያወጣ ብሔራዊ ባንክ መስከረም 27 ቀን ለሁሉም ባንኮችና የፋይናንስ ተቋማት ባስተላለፈው መመሪያ ያዘዘ መሆኑ ታውቋል። በተጨማሪም ህጋዊ ሰውነት ያላቸው ተቋሞችና የአክሲዮን ማህበራት በቀን ከ75 ሺህ ብር በላይ ከባንክ እንዳያወጡ ትዕዛዝ ተላልፏል። ብሔራዊ ባንክ ከወራት በፊት ባወጣው መመሪያ አንድ ግለሰብ በቀን ከአንድ ባንክ ወይም የፋይናንስ ተቋም የሚያወጣው እስከ 200 ሺህ ብር ድረስ ፈቅዶ የነበረ መሆኑ የሚታወስ ሲሆን በአሁኑ ወቅት መጠኑን ዝቅ ያደረገበት ምክንያት በወያኔና ኢህአዴግ አባልነትና ደጋፊነት የሚጠረጠሩ የበርካታ ገንዘብ አስተላላፊ ቡድኖችን እንቅስቃሴ ለመግታት ነው የሚል ግምት ተሰጥቷል። ይሁን እንጂ ብሔራዊ ባንክ የወሰደው እርምጃ ምንም እንኳን በባንኮች እጅ የሚቀመጠውን የገንዘብ መጠን የሚጨምር ቢሆንም በተለይ በባንክ አገልግሎት እንዲሁም በቴክኖሎጂ የተደገፉ የገንዘብ መዘዋወሪያ መንገዶች የመጠቀሙ አቅም አነስተኛ በሆነበት ሀገር ውሳኔው ከፍተኛ ችግር ሊፈጠር እንደሚችል ይገመታል። ከባንክ ውጪ ያለ የተባለው ገንዘብ 113 ቢሊዮን መሆኑ ቢገለጽም በገንዘብ ለውጡ ሳቢያ እስካሁን ወደ ባንኮች ገባ የተባለው ገንዘብ 14 ቢሊዮን ብቻ መሆኑን ብሔራዊ ባንክ አስታውቋል። በስልጣን ላይ ያለውን አገዛዝ በማውገዝ አርብ መስከረም 29 ቀን በመላው ኦሮሞ ሰልፍ የተጠራ መሆኑ ታውቋል። ይህ በጽንፈኞችና ጠባብ ፖለቲከኞች ለአምስተኛ ጊዜ የተጠራው ሰልፍ ዓላማው በስልጣን ላይ ያለው አገዛዝ መስከረም 25 ቀን የስልጣኑ ዕድሜ ስላበቃ ስልጣን ለህዝብ እንዲያስረክብ ለመጠየቅ ሲሆን አጠቃላይ አድማ እንዲደረግና በየቦታው መንገድ እንዲዘጋ ጥሪ ቀርቧል። ቀደም ብሎ ተሞክረው የነበሩት ሰልፎች አገዛዙ በተከታታይ ብዛት ያለው የጸጥታ ኃይል በመጠቀም ያከሸፈው መሆኑ የሚታወቅ ሲሆን
አርብ ስለተጠራው ሰልፍ ግን እስካሁን በኦሮሞም ሆነ በፌደራል ደረጃ ያሉ ባለስልጣኖች ምንም ያሉት ነገር እንደሌለ ታውቋል። የዓለም ባንክ ዛሬ ባሰራጨው ዘገባ ኢትዮጵያን ጨምሮ ከሰሃራ በታች በሚገኙ ሀገሮች በኮሮና ቫይረስ ምክንያት 40 ሚሊዮን ዜጎች ወደ ከፍተኛ ድህነት ሊገፉ እንደሚችሉ አስታውቋል። በባንኩ ዘገባ መሰረት በእነዚህ ሀገሮች የሚኖረው የኢኮኖሚ እድገት በ3.3 በመቶ ሊቀንስ እንደሚችል የተገለጸ ሲሆን የኮሮና ቫይረስ መስፋፋት ከሰሃራ በታች የሚገኙ የአፍሪካ ሀገሮች በ10 ዓመታት ያገኟቸውን የኢኮኖሚና የልማት እድገቶች አደጋ ላይ የጣላቸው መሆኑን ተዘግቧል። የባንኩ ዘገባ በእነዚህ ሀገሮች የሚኖሩ ዜጎች ህይወት በኮሮና ቫይረስ ምክንያት ከ13 ዓመት በፊት ወደ ነበረበት የሚቀለበስ መሆኑንና የ235 ሚሊዮን ተማሪዎች ትምህርት ሊስተጓጎል እንደሚችል ገልጿል። በዓለም ዙሪያ 150 ሚሊዮን ሰዎች ወደ ድህነት ጎራ እንደሚገቡም በዘገባው ተገልጿል። በስፔን በተካሄደ የ5000 ሜትር ሩጫ ላይ ኢትዮጵያዊቷ አትሌት ለተሰንበት ግዳይ አዲስ የዓለም ክብረ ወሰን ያስገኘች መሆኑ ተነግሯል። አትሌት ለተሰንበት ግዳይ የገባችበት ሰዓት 14:06:62 ሲሆን ላለፉት 12 ዓመታት በአትሌት ጥሩነሽ ዲባባ ተይዞ የነበረውን የ14:11:15 በማሻሻል ነው። አትሌቷ ለውድድር ከአዲስ አበባ ስትነሳ ከጤና ሚኒስቴር የተጻፈውን ደብዳቤ ያላሳየችም በማለት ለተወሰነ ጊዜ እንዳትወጣ ታግዳ የነበረ መሆኑም ተገልጿል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ። የዝንጀሮ ንጉስ እሱ ይከምር እሱ ያፈርስ። ኮሎኔሉ ሹምና ጥጥ እያደር ይከዳል የተባለውን አረጋጋጭ ነው።
የዝንጀሮ ንጉሥ ያህልም ዕውቀት ብልህነት የለውም ከመሸተርና ከመለፈፍ ውጪ። የሽግግርን ሂደት በማደናቀፉ ለአገር የሚበጅ እርምጃን መውሰድ ከቶም አልተቻለም። ሕዝብ ሳይፈልግና ድጋፍ ሳይሰጠው በተንኮልና በጉልበት ቤተ መንግሥት የገባና ሕገወጥ እርምጃዎችንም እየወሰደ ያለ ሲሆን ሊደበቅ ያልቻለው ሐቅ ኮሎኔሉ ሕገወጥና ጸረ ዴሞክራሲ መሆኑ ነው። ሊከምር የቃጣውን ራሱ ደግሞ ደጋግሞ ያፈርሰዋል። እነ ታከለ ኡማን ወደላሽ መልሰን ወዳደር ወዲ ነጋን ይዞ ቀና መንገድ መያዝ በጣም አስቸጋሪ ነው። የሕዝብን አገር ወዳድና ቀና ኃይሎች አርቆና አግሎ የረባ ውጤትን ለማስመዝገብ መጣር ራሱም ከንቱ ልፋት ነው። በአገራችን ለተከሰተው ውጥንቅጥ የባዕዳኖቹ መሳሪያ ሆኖ አገርን የጎዳው ኮሎኔሉና ዘረኛ ቡድኑ ነው። ለችግራችን መፍትሄ የሽግግር ሂደት ሆኖ ሳለ ከፋሽስቱ መንግስቱ እስከ ዛሬ ይህን አማራጭ የተቃወሙት ሁሉ መሰረታዊ ለውጥን ማጅራት መጥተው አምባገነንነትን ሊያሳፍኑ መሆናቸውን ሕዝብ አይቷል። የሕዝብ በጎ ፈቃድ መሰረት የሆነው መንግስት እንጂ ያንድ ወይ ጥቂት አምባገነኖች ፍላጎት የሚሰፍንበት አማራጭ መወሰድ የለበትም። ከአንድ ወይ ጥቂቶች ብዙሃኑ ሁሌም ይሻላሉ። ብዙሃን ይመው እንዲሉ ማለት ነው። ኮሎኔሉ ራሱን ምናልባትም የተወሰኑ ኦህዴድና ብልጽግና ሲል የተሰበሰቡ ተርቦችን እንጂ ማንንም ሌላ ሕዝብ አይወክልም። ባለው ተጨባጭ ሁኔታ የሀገራችን መሰረታዊ ችግሮች መፍትሄ የሚያገኙት ሁሉም የሚመለከተው ክፍል የመፍትሄው አካል ሊሆን ሲችል ብቻ ነው። አንድ ሙሴ፣ አንድ ወይም ሁለት ድርጅቶች የሚፈቱት ችግር የለንም። ቢሆንማ ምንኛ በታደል። ኢትዮጵያን ከችግር ለማውጣት ሁሉም ኃይሎች ተባብረው መፍትሄ መፈለጋቸው ያለን አዎንታዊ አማራጭ ነው። ይህ መንገድ በዘረኞች ጋሬጣ ከተዘጋ ያለው አማራጭ የተፈለገን ለውጥ ለማምጣት ሁለገብ ትግል አካሂዶ ብረት አንስቶ ዘረኞችን ማውደም ብቻ ይሆናል። ይህ ደግሞ የሚከፈለውን ዋጋ ከፍ ያደርገዋል እንጂ ሊደረግ የሚችልና ሊወሰድም የሚችል አማራጭ ነው። ኮሎኔሉ የስልጣን ጥም ባያሰክረው ኖሮ የሚያስመሰግን ታሪክን አስፍኖ የሕዝብን ከበሬታ ባገኘ ነበር። ሰውየው ግን ተራና የዘቀጠ ዘረኛ ከመሆን ማለፍ ስላልቻለ ታሪክ ትቢያ የሚጥለው ጥራዝ ነጠቅ ሆኗል። ምን ያህል ቢንጫጫና አገር ወዳዶችን ቢያርድ ቢያሳርድ ይህን ሐቅ ሊቀይርም አይችልም። እንደ ኢትዮጵያዊ ኃይል በወያኔ ላይ ቆራጥ እርምጃ መውሰድም ከቶም አልተቻለውም። ወያኔም ድንፋታ እንጂ ውሃ የገባበት ዶኬ ሆኖ ተገኝቷል። የጌታቸው ረዳ ጫጫታ እንደ ሳዳም ሁሴን የዜና አገልግሎት ሚኒስቴር ድንፋታ መሳቂያ ከመሆን አላለፈም። ከቻሉ ለምን ኮሎኔሉን አይገለብጡትም? ለምንስ በጀት ልመናውን ትተው ቆርጠው አይገነጠሉም? መተንፈሳቸውን መቀበል እንዳቃታቸው ይታያል። ግን አብጣ ዝሆን ለመሆን የቃጣችን ቆራሪት መጨረሻዋ መፈንዳት እና መሞት ብቻ ነው። ወያኔ ልፈፋውን ትቶ በተግባር የሚፈልገውን ሊያገኝ ሲጥር እስቲ እንየው። ኮሎኔሉም የሕዝብን ድጋፍ ያጣ ኃይል በመሆኑ ወያኔን በሚፈለገው ልክ ሊቋቋም የሚችል አልሆነም። ለወያኔ በጀት ቆርጣለሁ ባይም ነው የትግራይን ሕዝብ በመታደግ ሽፋን። ወያኔን በሚገባው ልክና ቆራጥነት ለመታገል የወያኔን የ27 ዓመት መጋዣ መሳሪያ አድርጎ መነሳት ቧልት ነው። ቆራጥ ጸረ ወያኔ ኃይል ብቻ ነው የአገርና የሕዝብን መብት ሊያስከብርና ዘረኝነትን ሊያደባይ የሚችለው። ሕዝብ ሁሉ አገር አድን ትግሉን በገቢር ይደግፍ። ከያፓ ጎን እንሰለፍ። በለው አጋድመው ሁቃው ወዳምነቱ ለዚህ ካበቃው ከርሳምነቱ ለዚህ ካበቃው ሁቃው ለእናት ሀገሩ ደንታ የሌለው ለወገኖቹ ደንታ የሌለው ከሆዱ ሌላ የማይታየው ሲያሸረግድ ሽር ጉድ ሲያፈለፍል መስሎ ለማደር ታሪክ ሲንድ
አንጓሎታለው ደክዳለ ወይ ጊዜ ደጉ አሳየን ጉድ በለው እያጎበደለ በሆድ ተገዝቶ ማልሞት ከለከለ ልቡ ከፈተተ ወኔው ከላሸቀ ክብሩን ካዋረደ ራሱን ካሳለ የግብፃናው ይብዛ ይልፋ ለቅሪታ የቁሙት ነው ይሞት ኖሮም የለው መላ በልባለው በልበለው በልባለው በልበለው በልልኝ በልልኝ አጋለኝ ውቃልኝ በለው 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 ሆዳም ለሆዱ የወገኖቹን ለጌታው ሲሮጥ ባለልኝ ተስፋ ሁኔታው ሲያመኝ ትግሉ ሲያበዛ አሽከነጠረው እንዳላቂቃ ተወረወረ እንዳሮጌ ዕቃ 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 ከመላ ሁሉን ህዝብ እያለ የሀገሩን ታሪክ እያቃለለ ተዋርዶ አዋራይ ስንት ወዳም አለ ያመጣል መንገድ ይወስዳል መንገድ አንድ ቢጠና አንድ ቢወደድ አባት አስወቃሽ ልጅ አይወለድ አገር አዋራሽ ልጅ አይወለድ ታሪክ አብዳፊ ልጅ አይወለድ ይቅርታ አዎ ይቅርታ ጠይቁ ወያኔ አንገታችንን በገመድ አስሮ ሲጎትተን እያያችሁ ዝም ወያኔ በአደባባይ ሲያርድ የህፃናት ጭንቅላት በጥይት ሲያፈርስ እያያችሁ ዝም ወያኔ መሬታችንን ነጥቆ ሲያፈነቃቅለን እያያችሁ ዝም የወያኔ ታናሽ ወንድም አይሲስ ሜዲተራኒያን ባህር በደማችን ሲያቀላ እያያችሁ እየሰማችሁ ዝም ወያኔ ልጇን በጥይት ገሎ እናት ሬሳው ላይ እንድትቀመጥ ሲያደርግ እያያችሁ እየሰማችሁ ዝም አቤት 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 ከወያኔ ሳንጃ ግድያም ግርፋት ከሚያፈሰውም ደም ከሚያጠፋው ነፍሳት የእናንተ ዝምታ አይቶ አለማየት ልባችንን ወጋው ሆኖ ድርብ እለት አዎ ልባችንን ወጋው ሆኖ ድርብ እለት እኮ ከወያኔ ይበልጥ እኛ የተጎዳ ነው በተማሩ ውሾች አድርባይ ልክስክስ በከርሳ አደሮች ነው። እናም ይቅርታ ጠይቁ። አዘነ፣ አቀፈ፣ አፈረጠም፣ ጣለ፣ አረዳ፣ አሳረደ፣ ቢላም አቀበለ፣ ተሻማም፣ ነጠቀ፣ ቅርጫ ተካፈለ። እጅና እግሮቹ በንጹሐኖች ደም እስከ ራሱ ድረስ ይከፍላል ብድሩን ለወረወረው ነፍስ። እናም ይቅርታ ጠይቁ። ሆኖ እስከተገኘም የወያኔ ሸበጥ መወርወያ ፎጣ መጠየቁ አይቀርም። ይህ ጨለማ ገፎ ብር ቀን ሲመጣ ይቅርታ እንጠየቅ። እስከ መቼ ድረስ ወያኔ ሲያል ምንም ፈች ሆናችሁ ወገንን ሲያረድ ሀገር ሲበታተን ቅርጫ ተካፍላችሁ በተራበው ዜጋ በየእስር ቤቱ በተወረወረ ወገብ ላይ ቆማችሁ እኮ እስከ መቼ?
አስሮና ቀጥቶ በሳት እያጋየ ጆሮአችሁ እየሰማ አይናችሁ እያየ እስከ መቼ ድረስ ለፋሽስት ወያኔ መጣፊያ የምትሆኑ ልክ እንደ ጠመኔ? ለዚህ ለበሰበሰ በአራቱም ማዕዘን በቃል የተባለው የፋሽስት ርቅም እንኳንስ ለእናንተ ለራሱም አይጠቅም። ይቅርታ ጠይቁ። አሁን ልጠየቅ። እናንተ ባሪያ ሁናችሁ አትሙቱ። ይቅርታ ጠይቁ። ከህዝቡ ጎን ቁሙ። አሁን ነው ሰዓቱ። ከፈኑ የጅብ ቆዳ ከሆነው ወያኔ አይን ላፈር ብሎ መሸሽ ነው። ይሄኔ ስሩ ከደረቀ ቅርፊት እንኳን ካጣ ከመርዛም የጅብ ጥላ ወያኔ ከሚሉት አረምን አይን አውጣ። ይሄን ነው እንጂ እድሉን ተጠቅሞ ይቅርታ መጠየቅ፣ ወደ ህዝብ ጎራ ፈጥሮ መቀላቀል፣ ከወያኔ ጋር ገሃነም ከመጓዝ አብሮ ከመቃጠል። ኧረ ይቅርታ ጠይቁ። አሁን ነው ሰዓቱ። ፈጥናችሁ አምጡ ከወያኔ ጉያ ሳይነጋ ለሊት። በጊዜው ከሆነ በበደሉ ሰዓት ህዝብ መሀሪ ነው። ህዝብ መሀሪ ነው። ይቅርታ ይቀበላል፣ አይፈጽምም ቅጣት። እናም ይቅርታ ጠይቁ። በህዝባዊ ማዕበል የቆማችሁበት ስራችሁ ሳይናድ የምትሰሩለት የወያኔው ስራ ሳይገባ ከጉድጓድ ከቀብሩ አፋፍ ላይ አሁን ላጥ በሉ። ከህዝብ ጎን አብሩ፣ አብራችሁ ሳሉ። አሁን ነው ጊዜያችሁ። ከአእምሯችሁ መፋቅ፣ ወያኔን ማስወገድ፣ ይቅርታ ብላችሁ ከህዝብ ጎን መቆም፣ ከህዝቡ መዛመድ። 1 ሜትር ተኩል ክብ ሳይሆን ገመድ። አሁን በጨለማው ከህዝብ ወግናችሁ ይህን አረመኔ በቃ ካላላችሁ በደማችን ጠቆ ሲወገድ ጨለማ ከተንኮታኮተ ጊዜው ካለፈማ ቀላቀሉን ተውት። ይቅርታ ብትሉ ማን ነው የሚሰማ? ይቅርታ ጠይቁ። ይቅርታ እንጠየቅ። ይልቅስ ጨለማ ሳይጠፋ ሳይነጋ ሌሊቱ ይቅርታ ጠይቁ። አሁን ነው ሰዓቱ። እየታገልን ሞተንም እየታገልን ጌስታፖ ወያኔን ከአፈር ጋር ቀላቅለን ጮራው ሲፈነጥቅ ቀብሩ ሲጠናቀቅ ያኔ ኧረ ያሳፍራል። ያኔማ አይቻልም ማሪም ብሎ ማልቀስ፣ ይቅርታ መጠየቅ ጮራው ሲፈነጥቅ ቀብሩ ሲጠናቀቅ። እናም ይቅርታ ጠይቁ። ይቅርታ እንጠየቅ። ይቅርታ ጠይቁ። እስከ መቼ ድረስ ለፋሽስት ወያኔ ማጠፋ የምትሆኑት ልክ እንደ ጠመኔ? ይቅርታ እንጠየቅ። ይቅርታ ጠይቁ። የህዝባዊ አመጽ መንገድ በየትና እንዴት? ህዝብ መሰረታዊ መብቶቹን ተነፍጎ ባለበት ሁኔታ አመጽ የሚጠበቅ ክስተት መሆኑ ሲነገር የኖረ ሐቅ ነው። ይህ ገሃድ የሆነ እውነት እንዳለ ሆኖ ግን በየአገሩና በየቦታው የተነሱ ህዝባዊ አመጻዎች በሞላ ተሳክተው በየአገሩ የሚኖረው የተገፋና የተጨቆነ ህዝብ ሁሉ መብቱን አግኝቷል፣ ነፃነቱን ተጎናጽፏል ማለት አይቻልም። በቅርብ ዓመታት በመካከለኛው ምስራቅ፣ በሰሜን አፍሪካ የተነሱት ህዝባዊ አመጻዎች ብዙ ደም የፈሰሰባቸው ብዙ ህይወት ያለፈባቸው ቢሆኑም የየሀገሩ አድህሮት ኃይላትና ዓለም አቀፋዊው የከበርቴ ስርዓቶች ተመሳጥረው እንዴት እንዳከሸፉት
ከእይንታችንም ሆነ ከአእምሮአችንም ያልጠፋ የቅርብ ትዝታዎቻችን ናቸው። በአገራችንም ህዝብን ከዳር እስከ ዳር አስተባብሮ ያስነሳውን አገር አንቀጥቅጥ የ1966 ህዝባዊ አመፅን ፋሽስታዊ ወታደራዊ መንግስት ከአገር በቀል የአድህሮት ኃይላት ጋር አብሮ በሶቪየት ጣልቃ ገብነት ታጅቦ በብዙ መቶ ሺህ የሚቆጠሩ ዜጎችን በአረመኔነት ከበላ በኋላ የህዝቡን አመፅ አንገት ቆልምሞ አገሪቱንና ህዝቡን ዛሬ እያየን ላለነው ጠባብና ዘረኛ የወያኔ ቡድን አጋልጦ እንደፈረጠጠ ህዝባችን የሚያውቀው ጉዳይ ነው። ዛሬ በዚህ ጽሑፍ አማካኝነት በዋናነት ልንወያይበት የተነሳ ነው በአገራችን እያየን ስላለነው የህዝብ በየቦታው መነሳታቱንና አመጹን ነው። አመጹን የመምራቱም ሆነ ያመጹ አካል ሆኖ መሰለፍ በቅድሚያ ያመጹን ባህሪና ተጨባጭ ሁኔታ በጥልቀት መመርመርን ግድ ይላል። ይህን ማድረግ ሲቻል ደግሞ የአሁኑን ሁኔታ ከቀደሙት በሞላ ምን ልዩ ያደርገዋል የሚለውን መሰረታዊ ነገር ለመገንዘብ የተሻለ ሁኔታን ይፈጥራል ብለን እናምናለን። ኢትዮጵያ በተራዘመ ታሪኳ ከብዙ ውጣ ውረድ በኋላ ሀገራዊ ህልውና ካገኘች ጀምሮ ኢትዮጵያዊ የሆነ መንግስት ያጣችበት ወቅት የአሁኑ ጊዜ ነው ብለን እናምናለን። ይህ ማለት ግን ሀገራችን ዴሞክራሲያዊና ፍትሃዊ ስርዓት ለመፍጠር ችላ የሰፊው ህዝብ መብትና ልዕልና ተከብሮ ኖራለች ማለታችን እንዳልሆነ አንክሮ ሊሰጠው ይገባል። ቤትም ቦታ ይሁን ቤት መንግስትን መንግስት የሚያሰኝ የጋራ ባህሪ አለ። በየቦታው በተለያየ የታሪክ ወቅት መንግስታት ጨቋኝ ይሁኑ ዴሞክራት፣ አድሃሪ ይሁኑ ተራማጅ፣ ናዚስት ይሁኑ ፋሽስት ወዘተ ይህ መለኪያ ለሁሉም የሚሰራ ነው። ይኸውም አንድ አገር መንግስት አለው ከተባለ የመጀመሪያ ተግባሩ አገራዊ የሆነ ብሔራዊ ጦር መስርቶ የአገሩን ዳር ድንበር መጠበቅ ነው። ኢትዮጵያ የብዙ ሺህ ዓመታት ታሪክ አላት ስንል ይህንኑ ለዘመናት የታወቀ ዳርና ድንበሯን አስጠብቃ መኖሯን ተመርኩዘን ነው። በዓለም ታሪክ በሞላ መንግስታት ድንበራቸውን ለማስጠበቅ ከቻሉም ለማስፋት ታግለዋል። የናዚ ጀርመን ሂትለር እንኳ በአንደኛው የዓለም ጦርነት ጀርመን የተወሰደባትን ድንበር ለማስመለስና አልፎ ተርፎም ለመስፋፋት ለሁለተኛው የዓለም ጦርነት መንስኤ ሆኗል። እንስፋፋ፣ ሌላ ሀገር እንያዝ ሳይሆን ዋናው ጥያቄ አገሩን እየቆረጠ ለባዕዳን የሚሰጥ መንግስት ተብሎ የሚጠራ አገዛዝ ግን በታሪክ ወያኔ ካልሆነ በጭራሽ ተሰምቶ አይታወቅም። የኢትዮጵያ ዳር ድንበር ስንል በታሪክ ህዝባችን በተለያየ የታሪክ ወቅት መስዋዕትነት እየከፈለ ያስጠበቀው መሬት ብቻ ሳይሆን አየሩን፣ እጽዋቶቿን፣ እንስሳትን፣ ጫካውና ደኑን፣ በአገሪቷ ማህፀን ያሉትን ማዕድናትን ወዘተ ማለታችን ነው። የተባበሩት የዓለም መንግስታት ቻርተርም የየሀገሮች የአየር ክልል አለ። ለዚህ ነው አንድ አገር የሌላውን አገር የአየር ክልል ጥሶ መግባት የማይፈቀደው። ወያኔ የኢትዮጵያን ደንና ጫካ ያስጨፈጭፋል፣ ብርቅዬ አራዊቶቿን በፈረንጆችና በአረቦች ከፍ ያለ ዋጋ በሚሰጡት ያስገድላል፣ ያስፈጃል። ማዕድኖቿን፣ የታሪክ ቅርሶቿንም ያጠፋል፣ ያስጠፋል፣ ይቸረችራል። የወያኔ ተግባራት ሲደመሩ አሁንም ኢትዮጵያዊ የሆነ መንግስት ኢትዮጵያ በታሪኳ ያጣችበት ጊዜ የመሆኑ ማስመስከሪያ ነው። የወያኔ ህገ መንግስት ኢትዮጵያ ለ25 ዓመታት ካለ ህገ መንግስት አንድ ጽንፈኛና ጠባብ ዘረኛ ቡድን በነደፈው የመጨቆኛና የመበዝበዣ አገርና ህዝብን ማዋረጃ ሰነድ እየተገዛች ያለች አገር መሆኗን መግለጫ ማህደር ነው። ወያኔ የቅዠትና የጭካኔ የውሸት ማህደር ነው። ኢኮኖሚው በ10 በመቶ አድጓል፣ መብት ተከብሯል፣ ጦርነት ጠፍቶ ሰላም ሰፍኗል ወዘተ እያለ ሲያደናቆረን 25 ዓመታት አልፈዋል። ወያኔ በውስጣዊ ባህሪው ከምስረታው ጀምሮ ውሸት መመሪያው፣ የፍላጎቱ ማስፈጸሚያ መሳሪያው ነው። ውሸቱን ይደጋግማል።
እኛ ማንሳት የምንሻው በተጨባጭ በአገሪቱ ላይ ሰፍኖ የሚታየውን እውነት ነው። እውነት አንድ ብቻ ነው። እንደ ወያኔ ውሸት የሚደጋገም የሚባዛም አይደለም። የምናነሳው እውነት መጽሐፍ ቅዱስም ሆነ ቁርአን ከሚሉት እውነት ጋር ተመሳሳይ አለበለዚያም ተወራራሽ አይደለም። ቁርአንና መጽሐፍ ቅዱስ ላይ ያለ እውነት በእምነት ላይ የተመሰረተ ነው። ማንኛውም ዜጋ ያመነበት እምነትን ሊከተል ሊተውም ሆነ ሊቀይር መብት አለው። መንግስት በእምነት ላይ ጣልቃ እየገባ ዜጎችን ለማደናቆር እምነታቸውን ለመከፋፈያ እንደ መሳሪያ ሳይጠቀም ማለታችን አንክሮ ተሰጥቶት ማለት ነው። እኛ የምናወሳው እውነት ህዝባችን በተጨባጭ አገሪቷ በአጠቃላይ ያለችበትን እውነት ገላጭ ነው። ይህን መሰሉ እውነት በአሃዝ ሊገለጽ የሚችል በተጨባጭም የሚታይ ነው። ህዝባችን በረሃብ እየተቆላ ነው። ሀገራችን እየተቸረቸረች፣ የህዝባችን ሁለገብ መብት እየጠፋ፣ ህፃናት እየተሸጡ ወዘተ ነው ስንል ወያኔ ደግሞ ኢኮኖሚው አድጓል፣ ጦርነት ቆሟል ይለናል። የወያኔ ጎጠኛና ዘረኛ ቡድን ያላለው ነገር የለም። የሚለው ሁሉ ሐሰት፣ የሚያወራው ሁሉ ውሸት ስለሆነ ነው እንጂ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ፣ በጎንደር፣ በወሎ፣ በሸዋ በየክልሉ በአቃዚ የዘር ጦር ለሚጨፈጨፈው ህዝባችን ግን ጦርነቱ አላቆመም። ወደ ሶማሌና ሱዳን በማያውቁትና በማይመለከታቸው ጦርነት ውስጥ በወያኔ የባዕዳን ገዢዎች ፍላጎት ለጦርነት እየማገዳቸው ላለው ወጣቶችና ቤተሰቦቻቸው ጦርነቱ አላቆመም። የኢኮኖሚው አድጓል ተደጋጋሚ ውሸት ለረሃብተኛው ህዝባችን በምግብነት አላገለገለም። ከሁሉም በላይ ግንዛቤ ማግኘት ያለበት የሰላም ምንጩ የጦርነት አለመኖር ሳይሆን የመብት መከበር ነው። የአንድ አገር ዜግነትና ዴሞክራሲ የተያያዙ ናቸው። ዜግነትና መብት ግን በሕገ መንግሥት ስለተጻፉ ብቻ የሚከበሩ አይደሉም። ዜግነትና ዴሞክራሲ የተያያዙ ናቸው ካል ወደ ባለቤትነት ጥያቄ መመለሱ ግዴታ ይሆናል። ይህን ማድረግ ከተቻለም ብቻ ነው ዜግነትና ዴሞክራሲ የተያያዙ የሚሆኑት። ይህም ሲሆን ብቻ ነው ሕገ መንግሥት ሕዝብን በእኩልነት ሊያይ የሚችለው። ሕገ መንግሥትና ሕግ አንድ አይደሉም። በሕገ መንግሥት በአገራችን የወያኔ ማህደር ላይ የዜጎችን እኩልነት ተከብረዋል ይላል። በሕግ ፊት የዜጎች እኩልነት የማይከበር ፍትሕና ርትዕ የሰፈኑ ካልሆኑ ሕገ መንግሥቱ ሕዝባዊ ሳይሆን የአምባገነኖች የጽንፈኞችና የእነሱ ተከታዮች መፈንጫና መገልገያ፣ ለሰፊው ሕዝብ ግን መበዝበዣ፣ መጨቆኛና መረገጫ መሳሪያ ሆኖ ነው የሚቀረው። የወያኔ ማህደር የዚህ ሁኔታ መግለጫ ነው። የወያኔ ሕገ መንግሥት ተብዬውም ሆነ ሕጉ የኢትዮጵያን ሕዝብ መብት ማክበር ቀርቶ ዓለም አቀፋዊ ይዘት ያለውንም የሰብአዊ መብትን የሚያከብር አይደለም። ሰብአዊ መብት የሰው ልጆች የጋራና መሰረታዊ መብት ነው። ሰብአዊ ሆኖ ለተፈጠረ ሁሉ ሊነፈግ የማይችል የመብቶች ሁሉ መሰረት ነው።
ሰው ሁሉ ሳይተነፍስ መኖር እንደማይቻለው ሰብአዊ መብቱን ከተነፈገ ማሰብ ጭምር ይሳነዋል። በነጻ የማሰብና የመንቀሳቀስ መብት በአእምሮ ማዕከልነት የሚከናወን የንቃት መለኪያም ነው። ይህ ስለሆነም ነው የሰብአዊ መብት መከበር ዓለም አቀፍ ድንበር የለሽ ሆኖ የሚገለጸው። የዚህ መብት መከበር ከዴሞክራሲና ከተለያዩ ተቋሞች መብቶች ጋርም በጣም የተሳሰረ ነው። አበው በጣም ቀድመው አለባብሰው ቢያርሱ ባረም ይመለሱ ብለዋል። የወያኔ ዘረኛና ጎጠኛ ጠባብ ቡድን ይጋለጥ፣ ግብዓተ መሬት ይጣደፍ የምንል ከሆነ ደግሞ ዛሬ በአገራችን የሚታየውን ቅራኔ አብጠርጥሮ ማየት የግድ ይሆናል። የመጀመሪያና ዋነኛ ቅራኔ በወያኔ ዘረኛና ጎጠኛ ጸረ ዴሞክራሲ ጽንፈኛ ቡድንና በኢትዮጵያ ሕዝብ መካከል መሆኑ የተረጋገጠ ነው። ቀን በሰረቀ ቁጥር እውን እየሆነ የመጣውን ኢትዮጵያዊነት ወያኔንም ሆነ ጽንፈኝነትን በአጠቃላይ እየታገለና እያጎለበተ መምጣቱን ነው። ሕዝባዊ አመጽ በየቦታው እየተቀጣጠለ መታየቱም ይህን ክስተት ገላጭ ነው። ኢትዮጵያዊነትን ጥሎ ዴሞክራሲያዊ ሆነ ፍትሃዊ መብትን ማምጣት የሚታሰብ አይደለም። በወያኔ ከስልጣን መወገድ የምንግባባ ከሆነ ደግሞ ከወያኔ በኋላስ የሚለው ጥያቄ ላይ የጠራ አቋም መኖር አለበት። ይህ መሆን አለበት ካልን ደግሞ ወደ 1960ዎቹ ዓመታት የካቲት ጥያቄዎች መመለሱ ልናልፈው የማንችለው ሐቅ ነው። የካቲት ጥያቄዎች ዛሬም ሕያው ናቸው። የካቲት ጥያቄዎች ዛሬም ወያኔን እያታገሉም ነው ስንል እነዛ ጥያቄዎች የጎጥ ሳይሆኑ የኢትዮጵያ ሕዝብ ጥያቄዎች በመሆናቸው ነው። የወያኔ ዘረኛ ጎጠኛ ቡድን ጸረ ዴሞክራሲ፣ ጸረ ሁለገብ መብት፣ ጸረ ኢትዮጵያ መሆኑ ብቻ ሳይሆን ጸረ ሰብአዊ መብትንም ጭምር ነው። ይህንን በሁለገብ ተግባሩ የቆሸሸ ቡድን በምን መንገድ መታገል እንደሚገባ ቀደም ብሎ ታላቁ ባለቅኔና የሥነ ጽሑፍ ሰው ኃይሉ ገሞራው በሚከተለው መንገድ ባጭሩ ገልጾት ነበር። ያልታጠቀን ወገን በታንኳች ሲነዳው፣ በቤት በመንደሩ ጤናውን ሲነሳው፣ አቤትም ለማለት በሰልፍ ሊከጅለው፣ በባሩድ በጥይት ጨክኖ ሲቆላው፣ ታጥቆ ከመመከት ሌላ ምን ምርጫ አለው? አንገብጋቢውና አብከንካይ ጥያቄው ወደድንም ጠላንም ባጭሩ ይኸው ነው። አገር ላጥፋ እያለ የሚያብጥን ኮርማ ገልብጦ መግራት ነው በተግባር አውድማ። ላጥፋችሁ እያለ ያስቸገረን ወይፈን ምሱ ሲኮላሽ ነው እብሪት እንዲመክን። ኢሰብአዊ ሆኖ በዘረኛነቱ ራሱ ባመጣው በገዛ ጥፋቱ መሰሉን የሚንቅ የከንቶች ከንቱ ምን ምሕረት ያሻዋል ቢፈረድ ለሞቱ? የምን ርኅራኄ ለዚህ መሰል ገልቱ? ወገኑን አገሩን ቸብቻቢ ለብርቱ ለገበያ አቅራቢ ልብ ኩላሊቱን። ገሞራው በሕይወት እያለ ይህን ወያኔን በሁለገብ መልኩ የሚገልጽ መልእክት ጥሎልን አልፏል። መልእክቱን ጥሎልን ማለት ብቻ ሳይሆን ምን መደረግ እንዳለበት ስርወተ ምልክቱን አስቀምጧል። እውነት ስለሆነ መከተልና መተባበር የአሁኑ ትውልድ ግዴታና ኃላፊነትም ነው።
ዛሬ በአገራችን በተለያየ ቦታና አካባቢ ህዝባዊ አመጽ እየተቀጣጠለም ነው። እነዚህ አመጻዎች አገር አቀፍና ኢትዮጵያዊነት የተላበሱ እንዲሆኑ መታገል የወቅቱ ግዴታዎች መሆን ይኖርባቸዋል። በየቦታው መሬቱን የተነጠቀው አራሽ ህዝብ የመሬቱ ባለቤት እንዲሆን፣ የአገሪቱ ሰራተኛ ክፍል ለመብቱ እንዲቆም፣ በገጠሪቷ ኢትዮጵያም ሆነ በከተሞች የሚኖሩ ሴቶች በነጻ የመደራጀት መብታቸው እንዲጠበቅ፣ የተለያየ እምነት የሚከተሉ ዜጎች እምነታቸው እንዲከበር፣ የአገሪቱ የተፈጥሮ እና የማዕድናት መዘረፍ እንዲያከትም ወዘተ በመታገል ትግሉን አገር አቀፍ በሆነ መንገድ ወደ ዴሞክራሲያዊ የፖለቲካ ትግል ማሸጋገሩ ወሳኝ ነው። ወያኔም ሆነ ሌሎች መሰል ጽንፈኞች ይህንን መሰል ትግሉን ለጽንፈኝነት ዓላማቸው መጠቀሚያ እንዳያደርጉት በህዝብ ውስጥ አጥብቆ መስራትና ህዝብን ማቀራረብ፣ በመሰረታዊ የመብትና የነጻነት ጥያቄዎች ዙሪያ ማሰባሰብ ለነገ ሊባል የማይችል ወሳኝ ተግባራችን ሆኖ መወሰድ ይኖርበታል። ወያኔ በተለያየ ትናንሽ ጥቅማ ጥቅም እያነሆለላቸው ለአባይ ግድብ አዋጡ፣ በተፈጥሮ ማዛባትም ሆነ በአየር ጸባይ መበከል በህዝብ ላይ የደረሰውን ድርቅና ረሃብ ከኛ ጋር ሆናችሁ ተቋቋሙ ወዘተ እያለ ገንዘባቸውንና ንብረታቸውን የሚበዘብዘው የዲያስፖራ ዜጎች ከዚህ ወያኔን የማጠናከር ተግባር እንዲታቀቡ ጥሪ እናቀርባለን። ወያኔ በስልጣን እስከ ቆየ ድረስ እንኳን መሬቱ ታርሶ ቀርቶ ሰማዩም ተችሎ ቢታረስ የረሃብና የህዝባችንን ስቃይ መራዘምን ይፈጥር እንደሆነ እንጂ ለችግራችን መፍትሄ ሊሆን አይችልም። በዚህ ሁኔታ ወያኔን መደገፍ ራስንም ከወያኔ ጋር ለህዝብና ለታሪክ ፍርድ ማዘጋጀት መሆኑን ካሁኑ መገንዘብ ጠቃሚ ነው። አገራዊ የሆነ ብሔራዊ ኢኮኖሚ አለመኖር። በሀገራችን ኢትዮጵያ አገራዊ ኢኮኖሚ ተጠቃሎ በወያኔ ዘረኛ ቡድንና በባዕዳን ከበርቴዎች እጅ የወደቀበት፣ ብሔራዊ ከበርቴ እንዳያቆጠቁጥ ሆን ተብሎ የተፈረደበት ሁኔታ ውስጥ ተዘፍቃ ትገኛለች። የሀገሪቱ ዋነኛ የኢኮኖሚ ምንጭ የሆነው መሬት የአራሹ ህዝብ ንብረት ሳይሆን የወያኔ የግል ንብረት በመሆኑ መሬቱ ወያኔ በፈለገው ዋጋ እየተሸጠ ለአረቦች፣ ህንዶች፣ ቻይናውያን ወዘተ ቁጥጥር ስር እንዲውል ተደርጓል። በገጠሩ ህዝብና በከተማው ነዋሪ ዜጋ መሃል የነበረው ጤናማ ኢኮኖሚያዊ አቅርቦትና ግንኙነት ተቋርጧል። እነዚህ መሬት የተቸረቸረላቸው ባዕዳን ከበርቴዎች የሚያመርቱት ለሀገራቸው ህዝብ ምግብ የሚሆን ምርት ለዓለም ገበያ የሚያቀርቡት ፍጆታ እንጂ በረሃብ በከተማም ሆነ በገጠር ለሚቆላው ህዝባችን አለመሆኑ ከሚታየው ተጨባጭ ሁኔታ እየታየ ያለ ነው። ኢትዮጵያዊ የሆነ ብሔራዊ ከበርቴዎች እንዳያቆጠቁጡ ሆን ተብሎ የተሰራበት ነው። ከዚህ በተጨማሪ የዘር ፖለቲካው ዜጋው ከቦታ ቦታ ተዘዋውሮ እንዳይሰራ የሚያግድ ስለሆነ ብሔራዊ ከበርቴ ለመፍጠር ተጨማሪ የእግር ብረት ሆኗል። በዛሬቱ ኢትዮጵያ ከበርቴ ይጠራ ቢባል የጀርባ አጥንት የሌለው አቀባባይ ከበርቴ የሚባልና በዋናነት ከወያኔ ጋር የዘርና የጎሳ አረግ የተያያዙ ጥቂቶች ብቻ ናቸው። የወያኔ ቱባ መሪዎች አገርንም እየሸጡ በተለያዩ የዓለም ባንኮች መጠን የለሽ ገንዘብ የሚያሸሹት ባላቸው የዘር ጦር ህዝብን እየጨፈጨፉ መኖር እስከተቻላቸው ብቻ ነው። ከተለያዩ የአገሪቱ ብሔርና ብሔረሰቦች እየተመለመሉ በየአካባቢው የተሾሙት ወዳደሮች ጭምር የየአካባቢውን ህዝብ በመግፈፍ ትልቅ ንብረት እንዳካበቱ ህዝባችን በደንብ የሚያውቀው ነው። እነዚህ ወዳደሮች እድሜያቸውም ሆነ ዕጣ ክፍላቸው ከወያኔ መኖር አለመኖር ጋር የተቆራኘ ነው። በከተሞችም ሆነ በገጠር ህዝብ እነዚህን ወዳደሮች ጠንቅቆ ያውቃቸዋል።
ከሚበድሉት ሚሊዮን ሕዝብ ተሸሽጎም ሆነ ተደብቆ መኖር የሚቻል አይሆንም። የሕዝባዊ አመፅ ተልእኮ በየቦታው እነዚህን ወዳደሮች እየመለመለ ማጥፋት፣ ሕዝብን በአገራዊና ዴሞክራሲያዊ ትግሉ ዙሪያ ማሰባሰብና ማስተሳሰር ነው። በዚህ መንገድ እየተጓዘ ግንዱ የሆነውን የወያኔን የግፍ አፋኝ ቡድን መገርሰስ ዋነኛ ዓላማ ነው። ይህ እውን እንዲሆን ደግሞ በየደረጃው ኃይልን መገንባት፣ ወያኔ በዘርና በጎሳ የበደል አገዛዝ ኃይልና ስልጣን የነሳቸውን ክፍሎች ከአመፁ ሂደት ጋር በማያያዝ መልሶ ኃይል እንዲያገኙ ማድረግ ልናልፈው የማንችለው ግዴታችን ነው። የሀገራችን አጠቃላይ ሕዝብ ግማሽ የሆኑት ሴቶች መብታቸው እንዲጠበቅና በነጻነት እንዲደራጅ ማድረግ፣ የሰራተኛው ሕዝብ መብት ተጠብቆ ምንም ገደብ ሳይጣልበት ለሰራተኛው መብትና ጥቅም በሐቅ የቆሙ አመራሮችን እየመረጠ እንዲደራጅ መቀስቀስና ማደራጀት፣ የመምህራን የተማሪዎች ማህበራት እንዲያብቡና እንዲጎለብቱ መጣር፣ የሕዝባችን የመረዳጃና ባህላዊ ማህበሮች እንዲጠናከሩ በከፍተኛ ጥንቃቄ ማደራጀት። ሌላኛው ትልቅ ትኩረት ሊሰጠው የሚገባው አገር ተረካቢ ሆነው ወጣት ትውልድ ነው። በሌሎች አገሮች ያለውን ተመክሮ ለጊዜው ብንተወው በ1966 ዓ.ም ህዝባዊ አብዮት ከፋሽስታዊ ወታደራዊ መንግስት ጋር በተካሄደው ግብግብ ወጣቱ የተጫወተውን ሚናና የከፈለውን መስዋዕትነት ማንሳቱ ዛሬ እየተካሄደ ላለው አመጽ የሚሰጠው ትምህርት በቀላሉ የሚገመት አይደለም። በከፍተኛ የአገርና የዲሞክራሲ ትግል ታንጾ ፋሽስቶችን መግቢያ መውጫ ያሳጣ፣ ለአገርና ለህዝብ ክብር መስዋዕትን በመዝሙር ጭምር እየገለጸ መራራውን መስዋዕትነት የተቀበለ አኩሪ ትውልድ ነው። ካልባሌ ተግባሮች ርቆ በንቃት ታንጾ ዳገት ቁልቁለት የተጓዘ፣ ከህዝብ ሳይለይ ከተሞችንና ገጠሪቷ ኢትዮጵያን በትግል ያሰሰ፣ ከጽንፈኞችም ጋር የተዋደቀ መመኪያ ተምሳሌነትም የሆነ ትውልድ ነው። ዛሬስ ይህን ከመሰለ ወርቅዬ ትውልድ ካልተማርን ከማን ልንማር ነው? ወያኔ በየቦታው እየተቀጣጠለ ባለው የህዝብ መነሳሳት እየተጣበበ የኢትዮጵያ ምድር ቀውጢ እየሆነችበት ነው። ለስልጣን ያበቁት የምዕራብ አገሮችም ሁለገብ ድጋፋቸውን ባይነፍጉትም ይህን ከተገነዘቡት ውሎ አድሯል። ይህ ማለት ግን ከወያኔ ጋር በድርድር የሚፈታ አገራዊ ችግር አለ ወይም ይኖራል ለማለት አይደለም። ኢትዮጵያ እንደ ሀገር ትከበር፣ የህዝባችን መብት ይጠበቅ፣ ፍትህና ርትዕ ይስፈን፣ ሰብአዊ መብት ይከበር ካል የወያኔ መገርሰስ ግዴታ ነው። ሰሞኑን በሌሉበት ትግል አለን፣ ባልተኮሱበት ቦታ ገደል ማረክን የሚሉ ወያኔ ለእርቅ ጠርቷል እያሉን ናቸው። ይህን በየድረገጹ ሲለፈልፉ እየሰማናቸው ነው። የህዝብን ወኔ ለመስለብ የባዕዳንን ተልእኮ በመፈጸም የወያኔን ዕድሜ ለማራዘም የሚደረግ ሩጫ ነው። ህዝብን ማታለል ግን አይቻልም። ከህዝብ በላይ በህዝብ ላይ የደረሰን ግፍ የሚያውቅ የለም። በአውሮፓው ማህበር ቢሮም ይሁን በአሜሪካ ኮንግረስ ቢሮ በሻዕቢያ ጓሮ መወሸቅ፣ ግፍና በደል አንገፍግፎት የተነሳን ህዝብ አመጽ የሚያቆሙ አይደሉም። ሰፊው ህዝብ አሸናፊ ነው የሚባለውም ለዚህ ነው።
ከዘረኛው ቡድን እንደራደራለን የሚሉን ኢትዮጵያን ካለ ወደብ ለማስቀረቱ ትልቁን የጎንደር ክፍል ቆርጦ ለሱዳን ለማስረከቡ ትልቅና ለም የሆኑትን የጎንደር የወሎ ክፍሎች ቆርጦ ነዋሪውን ሕዝብ አፈናቅሎና ፈጅቶም ጭምር የምርጥ ዘር ወደሚለው ወደ ትግራይ ክፍል ለማስገባቱ ምን መልስ አግኝተው ይሆን? በበኩላችን ወያኔ ከነግሳንግሱ ከስልጣን ኮርቻው ካልተገረሰሰ በህዝባዊ አመጽ ካልተሰናበተ የሚመለሱ ጥያቄዎች አይሆኑም። ኢትዮጵያም እንዳገር ህዝባችን ከነበብቱ የሚከበሩና የሚታፈሩም አይሆኑም። የኢትዮጵያ ህዝብ አንዱን ጨቋኝ በሌላ በመተካት ነጻነትም ሆነ መብት እንደማያስገኙለት ከመራራ ትግሉ ተምሯል። ህዝባችን አሁን እየተቀጣጠለ ባለው አመጽም እንደምናየው በመሰረታዊ ለውጥ ስልጣንና አገሬን ልረከብ ማለቱን ነው። ተቃዋሚ ነኝ የሚለው ክፍል ምርጫም ብዙ አይደለም። ወይ በትግሉ ሜዳ በእውን ተገኝቶ የህዝብን ፍላጎት ተቀብሎ አመጹን መቀላቀል አሊያም እየተፋፋመ ባለው ህዝባዊ አመጽ ከወያኔ ጋር በአመጹ ነበልባል መቃጠል ነው። ሶስተኛ ረድፍ የሚለው አነጋገር በህዝባዊ አመጽ ጊዜ ቦታ የለውም። አገር የህዝብ ነው ብለን ለአመጹ ስንነሳሳ ለህዝባችን ያለን ራዕይ እንዳይደናቀፍ የራዕዩን ባለቤት ግንባር ቀደም አድርጎ መታገልና ማታገል አስፈላጊ ይሆናል። ብዙሃኑን በዚህ መልክ ማደራጀት የሚቻለውም አገሪቷ በገቢር የሁሉም መሆኗን በማረጋገጥ የእኩልነትና የዲሞክራሲን ሰንደቅ በመቀበል ወያኔ ካመቻቸልን የጠባብነትና የትምክህት አረንቋ በመራቅ ነው። ይህ ራዕይ ኢትዮጵያን ማዳን፣ ክብሯንና ህልውናዋን ማረጋገጥ፣ አንድነቷን መጠበቅ እንደ ቀዳሚ ማየትና መስራት እንደ ዋና መሰረት መታየት ያለበት መሆኑ የሚያከራክር አይደለም። ከዚህ ባሻገር ግን የአንድነት መሰረቱ ዴሞክራሲና እኩልነት መሆኑ በምንም አይነት መዘንጋት የለበትም። መሬት ላራሹ፣ መብት ለህዝቡ፣ ሉዓላዊነት ለኢትዮጵያ፣ ድሃው ይማር፣ የኑሮ ዋስትና ለብዙሃኑ፣ እኩልነት በህግ ፊት፣ ፍትህ ይንገስ። እነዚህን የመሳሰሉት ለዓመታት የታገልንላቸው የሰብአዊና የዲሞክራሲያዊ መብቶች የህዝብ ስልጣንና ወሳኝነት ማረጋገጫ ዓላማዎች ይህንኑ አገር የማዳንን ግዳጅ አጅበውና ትርጉም ይዘት ሰጥተው መገኘት ይጠበቅባቸዋል። አገር ከህዝቦች ውጭ የምትገለጽ ግዑዝ ክስተት አይደለችምና ታሪኳን በደማቸው ጽፈው ሞተው ሕያውነቷን ያረጋገጡላትን ልጆቿን ጠረን ማሽተት፣ መልካቸውን መምሰል፣ የልብ ትርታቸውን ማጀብ፣ ራዕያቸውን መሆን ይኖርበታል። ትግላችን በተለወጠ የአካባቢና ዓለም አቀፋዊ ሁኔታ ውስጥ እየተካሄደ ያለ በመሆኑ የሀገራችን ዕጣ አማረ ተበላሸ ግድ የሌላቸው ባዕዳን በዝተውና አንዳንዶቹ ይችን ታሪካዊ አገር በማንበርከክና በመበጣጠስ ብሔራዊ ጥቅማችን ይጠበቅልናል ብለው ስለተሰለፉ ይህን ሁሉ በማጤን ጽናትን ከስልት አገር ወዳድነትንና አርበኝነትን ከሁለገብ ግንዛቤና ሰፊ አመለካከት ከህብረትና ከቆራጥነት ጋር አጣምረን መገኘት ይኖርብናል። በተለወጠ ሁኔታ ውስጥ በስልት በብልሃት እየቀዘፍ ትግላችንን ከዳር ከግቡ ማድረስ ይጠበቅብናል።
የደረስንበት የታሪክ አደገኛ ምዕራፍ የሀገራችን ህልውና በዘረኛ ቡድን ከፍተኛ ጉዳት እየደረሰባት ያለበት ነው። ስለዚህም የዴሞክራሲና የእኩልነት መርህ የአንድነት ፍላጎታችንን አጃቢ በማድረግ አገራችንን ከጥፋት ለማዳን በህብረት መታገል፣ ቆርጠን መታገል፣ አምረን መታገል አለብን። ለውድ ሀገራችን ህይወታቸውን የሰጡ ጀግኖቻችን የፈሰሰው ደማቸው ዛሬም ጀግኖች ማፍራቱን አላቋረጠም። ስለዚህም ዛሬም የአርበኞች ሀገር መሆኗን ማስመስከሪያና ባንዳውንና ዘረኛውን እንደገና ማሳፈሪያ ወቅት ላይ ነን። ኢትዮጵያዊነታችን የሚፈተንበት የቁርጥ ቀን ላይ ተገፍተን ደርሰናል እንላለን። ዛሬም እየተፋፋመ ባለው አመጻዊ እንቅስቃሴ የፋኖ ተሰማራ ጥሪ በዱር በገደሉ፣ በከተሞች፣ በገጠሩ በድምጽና ከልብ ጭምር እየተዘመረ ነው። ረጅሙ የትግል ጉዞ በኢትዮጵያ ሕዝብ አሸናፊነት ይገባደዳል። ድልና ክብር ምንጊዜም የሕዝብ ነው። Rati